አቶ ገዱ አንዳርጋቸው ለጠቅላይ ሚኒስትር አብይ አህመድ ከባድ መልስ ሰጡ። ከቀናት በፊት ጠቅላዩ በፓርላማ ውሏቸው ገዱን ከአንዴም ሁለቴ ወደ ኤርትራ ልኬው ነበር፣ ከሻቢያ ጋር ምን እንደመከረ እናውቃለን ይናገር ሲሉ ተደምጠው ነበር። ይህን ተከትሎ ዛሬ አመሻሽ ላይ ገዱ ከባድ መልስ ሰጠው ዝምታቸውን ሰብረዋል። የሻቢያ ጦር አይደለም ትግራይ ደብረ ታቦር ድረስ ገብቷል ሲሉም ያበጠውን ሚስጥር ዘርግፈውታል። ታደምጡታላችሁ። ዲያቆን ዳንኤል ክብረት የጦርነት አቀጣጣይ ናቸው ሲሉ ዶክተር ደሳለኝ ጫኔ ከሰሱ። የምክር ቤት አባሉ ዶክተር ደሳለኝ በዛሬው የምክር ቤት ውሎ ዳንኤል ክብረት ላይ የበረታ ትችትና ውንጀላ ሰንዝረዋል። ሌላ የፓርላማ አባል ደግሞ ዲያቆን ዳንኤል ላይ የቀረበውን ክስ ሲከላከሉ ተስተውለዋል። ጉዳዩን በዝርዝር የምንነግራችሁ ይሆናል። የመከላከያ ሰራዊቱ አዲስ ዘመቻ አወጀ። ዘመቻው ከአዲስ አበባ ቅርብ ርቀት ባሉ ስፍራዎች የታወጀ ነው። ሰራዊቱ ዘመቻ ባወጀበት ቀጠና የስልክና ኢንተርኔት አገልግሎት እንዲቋረጥ መደረጉ ታውቋል። እናስደምጣችኋለን። የቻይናው ፕሬዝዳንት በአንድ ጥብቅ ጉዳይ ትራምፕን ተማጸኑ። የቻይናው ፕሬዝዳንትና ትራምፕ ጠንከር ባሉ ጉዳዮች ላይ መወያየታቸው ተገልጿል። በዚህ ወቅት ታዲያ ዢ ለትራምፕ አንድ ያልተጠበቀ ጥያቄ ያቀርበውላቸዋል። እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። አቶ ገዱ አንዳርጋቸው ለጠቅላይ ሚኒስትር አብይ አህመድ ከባድ መልስ ሰጡ። ከቀናት በፊት ጠቅላዩ በፓርላማ ውሏቸው ገዱን ከአንዴም ሁለቴ ወደ ኤርትራ ልኬው ነበር፣ ከሻቢያ ጋር ምን እንደመከረ እናውቃለን ይናገር ሲሉ ተደምጠው ነበር። ይህን ተከትሎ ዛሬ አመሻሽ ላይ ገዱ ከባድ መልስ ሰጠው ዝምታቸውን ሰብረዋል። የሻቢያ ጦር አይደለም ትግራይ ደብረ ታቦር ድረስ ገብቷል ሲሉም ያበጠውን ሚስጥር ዘርግፈውታል። ዛሬ አመሻሹን አቶ ገዱ ዘለግ ያለ የጽሑፍ ምላሽ ለጠቅላይ ሚኒስትሩ ሰጠዋል። በምላሻቸውም አብይ ወደ ኤርትራ ልኪያቸዋለሁ ያሉበትን ንግግር ሐሰት ነው ሲሉ አስተባብለዋል። ህዝብ ለማወናበድ ካልሆነ በስተቀር ይህ ጉዳይ የኢትዮጵያን ፖለቲካ ለሚከታተል ሰው ግልጽ ነው ብለዋል። የኢትዮጵያን ህዝብ ይቅርታ ይጠይቃሉ ብዬ ስጠብቅ ነገሩን አዛብተው አቅርበዋል ሲሉም ኮንነዋል። በጦርነቱ የደረሰውን ጉዳት ወደ አንድ ወገን በመግፋት ከደሙ ንጹህ ነኝ ማለት እንደማይቻልም ገዱ ለጠቅላይ ሚኒስትሩ በሰጡት ምላሽ ገልጸዋል። ገዱ ወደ ኤርትራ በተላኩበት ወቅት የኤርትራ መንግስት ሰራዊቱን ከኢትዮጵያ ትግራይ እንዳስወጣ በፍጹም እንዳትጠይቅ ብለውኛል ብለዋል። በወቅቱ ዓለም አቀፉ ማህበረሰብ የኤርትራ ጦር ከኢትዮጵያ ግዛት እንዲወጣ የሚጠይቅበት ቢሆንም ጠቅላይ ሚኒስትሩ በተቃራኒው ይከላከሉት እንደነበር ገዱ ጠቁመዋል። ገዱ በምላሻቸው በጦርነቱ ወቅት ወደ ኤርትራ በልኡክነት ስላክ እኔ የውጭ ጉዳይ ሚኒስትር እንደነበርኩ መናገሮ ሙሉ በሙሉ ሐሰት ነው ብለዋል። ገዱ ወደ ኤርትራ የተላኩበትና የውጭ ጉዳይ ሚኒስትርነታቸው የማይገናኝ መሆኑን በመግለጽ ጠቅላይ ሚኒስትሩ ያቀረቡትን ሐሳብ አስተባብለዋል። ጠቅላይ ሚኒስትሩ በፓርላማው ማብራሪያቸው የኤርትራ ጦር በትግራይ ጅምላ ጭፍጨፋና ዘረፋ መፈጸሙን ገዱ ይመሰክራሉ የሚል ነው። ጠቅላይ ሚኒስትሩ የወቅቱ አጋራቸውን የኤርትራን ጦር በከሰሱበት ንግግር ገዱ አንዳርጋቸውና ደመቀ መኮንንን በተደጋጋሚ ወደ ኤርትራ እንደላኳቸው ገልጸዋል። ዲያቆን ዳንኤል ክብረት የጦርነት አቀጣጣይ ናቸው ሲሉ ዶክተር ደሳለኝ ጫኔ ከሰሱ። የምክር ቤት አባሉ ዶክተር ደሳለኝ በዛሬው የምክር ቤት ውሎ ዳንኤል ክብረት ላይ የበረታ ትችትና ውንጀላ ሰንዝረዋል። ሌላ የፓርላማ አባል ደግሞ ዲያቆን ዳንኤል ላይ የቀረበውን ክስ ሲከላከሉ ተስተውለዋል። ዛሬ በህዝብ ተወካዮች ምክር ቤት በተካሄደው መደበኛ ስብሰባ የፓርላማ አባሉ ዶክተር ደሳለኝ ጫኔ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስተር ዳንኤል ክብረትን ሹመት አጥብ ቀው ተቃውመዋል። ደሳለኝ ዳንኤል ክብረት በጻፏቸው መጻሕፍት እንዳሪያ ሲታዩ የከረሙ ቢሆንም የመንግስት ሹመት ከተሰጣቸው በኋላ ግን እያደረጉ ያሉት እንቅስቃሴ ላሉበት የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪነት የማይመጠን በዋናነት የጦርነት ፕሮፓጋንዳ አሳላጭና አቀጣጣይ ሆነው እንዳገኟቸው አመልክተዋል። በዚህም እንደሚያዝኑ ገልጸዋል። አክለውም ይህ ብያኔ የእርሳቸው ብቻ ሳይሆን የዩናይትድ ስቴትስ አሜሪካ የውጭ ጉዳይ መስሪያ ቤትም እንደሚጋራው ጠቁመዋል። ባያብል ሙላቱ የተባሉ የፓርላማ አባል ደግሞ ፍጹም ከደሳለኝ በተቃረነ መልኩ ዳንኤል ክብረትን ተከላክለውላቸዋል። የቤተ ክርስቲያኑ የቁርጥ ቀን ልጅ ናቸው። ብሔራዊው የቴሌቪዥን ጣቢያ እንደ ዳንኤል አይነት ሰው አግኝቶ አያውቅም ሲሉ አወድሰዋል። በዚህ ወቅትም ሁለቱ የፓርላማ አባላት
አንዳቸው ሌላኛውን እያቋረጡ የሥነ ሥርዓት ጥያቄ በማንሳት ሞግተዋል። አፈ ጉባኤ ታገሰ ጫፎም በመሃል ገብተዋል። እንዲህ ባለ ተቃውሞ ቢታጀበም ዲያቆን ዳንኤል ክብረት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ የሥራ አመራር ቦርድ ሰብሳቢ ሆነው በፓርላማው ተሹመዋል። የኮርፖሬሽኑ ቦርድ አባል እንዲሆኑ ከተመረጡ 9 ግለሰቦች ውስጥ 6ቱ አዳዲስ ናቸው። የኢትዮጵያ ብሮድካስቲንግ ኮርፖሬሽንን እንደገና ለማቋቋም በ2015 ዓ.ም የወጣው አዋጅ የተቋሙ የሥራ አመራር ቦርድ በጠቅላይ ሚኒስትሩ አቅራቢነት በሕዝብ ተወካዮች ምክር ቤት እንደሚሾሙ ይደነግጋል። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባው ለኮርፖሬሽኑ ቦርድ አባልነት በእጩነት የቀረቡለትን ግለሰቦች መርምሮ አጽድቋል። የኮርፖሬሽኑ ቦርድ የብሔራዊ ቴሌቪዥን እና ሬዲዮ ጣቢያዎችን በስሩ የሚያስተዳድረውን ኢቢሲን በበላይነት የሚመራ አካል ነው። ቦርዱ የመገናኛ ብዙሃንን የሚመለከቱ የመንግስት ፖሊሲዎችንና ሕጎች በኮርፖሬሽኑ ተግባራዊ መሆናቸውን የማረጋገጥ ኃላፊነት በአዋጅ ተጥሎበታል። በሕዝብ መታወቅ ያለባቸው የመንግስት ፖሊሲዎችና ሕጎች በወቅቱ መተላለፋቸውን ማረጋገጥ ሌላኛው የቦርዱ ኃላፊነት ነው። በኢቢሲ የሚሰራጩ ፕሮግራሞች ሀገራዊ አንድነትንና ብልጽግናን ማረጋገጥ ላይ ግብ ያደረጉ መሆናቸውን መከታተልም የተቋሙ ቦርድ ተግባር እንደሆነ በተሻሻለው የማቋቋሚያ አዋጅ ላይ ሰፍሯል። የተቋሙ ቦርድ በኮርፖሬሽኑ የሬዲዮና የቴሌቪዥን ሚዲየሞች የሐሳብና የይዘት ብዙሃንነት ያላቸው ፕሮግራሞች ተቀርጸው ለሕዝብ መቅረባቸው የመከታተል ኃላፊነትም አለባቸው። የኮርፖሬሽኑ የቦርድ አባላት ቁጥር ከ7 ማነስ እንደሌለበት የሚያዝዘው የተቋሙ ማቋቋሚያ አዋጅ ግለሰቦቹ አግባብነት ካላቸው ተቋማትና ከልዩ ልዩ የማህበረሰብ ክፍሎች የተወጣጡ እንዲሁም የጾታ ስብጥርን ያማከሉ መሆን እንዳለባቸውም ይደነግጋል። የመከላከያ ሰራዊቱ አዲስ ዘመቻ አወጀ። ዘመቻው ከአዲስ አበባ ቅርብ ርቀት ባሉ ስፍራዎች የታወጀ ነው። ሰራዊቱ ዘመቻ ባወጀበት ቀጠና የስልክና ኢንተርኔት አገልግሎት እንዲቋረጥ መደረጉ ታውቋል። በኦሮሚያ ክልል በሚገኙ የተለያዩ የሰሜን ሸዋ ከተሞች የስልክና ኢንተርኔት አገልግሎት መቋረጡን ነዋሪዎችና የኢትዮ ቴሌኮም ኃላፊ ለቢቢሲ ተናግረዋል። ቢቢሲ ያነጋገራቸው በደጋ ኮዩም ሂዳቡ አቦቴና ዋራጃ አርሶ የሚኖሩ ግለሰቦች የስልክና ኢንተርኔት አገልግሎት የተቋረጠው ካለፈው እሁድ ጀምሮ መሆኑን ተናግረዋል። በኩዩና ዋራጃ አርሶ ወረዳዎች እንዲሁም በሂዳቡ አቦቴ ወደሚገኙ ነዋሪዎች በመደወል ሰዎችን ለማግኘት በተደጋጋሚ ሙከራ ቢደረግም የስልክ አገልግሎቱ እየሰራ አይደለም ተብሏል። የስልክና ኢንተርኔት አገልግሎት የተቋረጠባቸው ወረዳዎች የጸጥታ ችግር ያለባቸው የሰሜን ሸዋ ወረዳዎች ውስጥ ነው። ቢቢሲ ያነጋገራቸው ነዋሪዎች እንደሚሉት ችግሩ የተከሰተው የመንግስት የጸጥታ ኃይሎች በአካባቢው በሚንቀሳቀሱ ታጣቂዎች ላይ ያካሄዱት ባለው ዘመቻ ሊሆን ይችላል ብለዋል። ኢትዮ ቴሌኮም የፍቼ ወረዳ ኃላፊ አቶ ቦጃለታ በተጠቀሱት ወረዳዎች የሞባይል ስልክና የዳታ አገልግሎት መቋረጡን አረጋግጠዋል። ኃላፊው የአገልግሎቶቹ መቋረጥ ምክንያት ምን እንደሆነ አናውቅም፣ ምክንያቱም እርምጃው ከማዕከል የመጣ ነው በማለት በቴክኒክ ችግር ምክንያት እንዳልሆነ ተናግረዋል። ኃላፊው ረቡዕ ዕለት በሰጡት ቃለ ምልልስ አገልግሎቱ ከተቋረጠ 3ኛ ቀን መሆኑን ገልጸው የሞባይል ስልክና የኢንተርኔት አገልግሎቶች እንደተቋረጡ፣ ነገር ግን መደበኛ ስልኮችና የዋይፋይ አገልግሎቶች እየሰሩ መሆናቸውን ገልጸዋል። የተቋረጠው የስልክ አገልግሎት መቼ እንደሚመለስ አይታወቅም። የሰሜን ሸዋ በተለይም የስልክ አገልግሎት አሁን የተቋረጠባቸው ወረዳዎች መንግስት ሸኔ የሚለው የኦሮሞ ነጻነት ሰራዊት ታጣቂዎች በተለያዩ ጊዜያት ጥቃት የሚፈጽሙባቸው ናቸው። በዚህ ምክንያት ላለፉት 4 ዓመታት እነዚህ ወረዳዎች ውስጥ በሚገኙ ነዋሪዎች ላይ ዝርፊያ፣ የንብረት ውድመት፣ ግድያና መፈናቀል መከሰቱ በተደጋጋሚ ሲዘገብ ነበር። ወረዳውን የሚያቋርጠው ዋና መንገድ ላይም እንዲሁ ታጣቂዎች ብዙውን ጊዜ የሕዝብ ማመላለሻ ተሽከርካሪዎችን በማስቆም ተሳፋሪዎችን ይዘርፋሉ፣ ያግታሉ። የቻይናው ፕሬዝዳንት ዢ ጂንፒንግ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለታይዋን የጦር መሳሪያ ሲያቀርቡ ጥንቃቄ የተሞላበት እንዲሆን ማሳሰባቸውን የሀገሪቱ የመንግስት መገናኛ ብዙሃን ዘግበዋል። ረቡዕ ዕለት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በስልክ ውይይት ያደረጉት ፕሬዝዳንት ዢ ደሴቷን በቻይናና በአሜሪካ ግንኙነት ውስጥ በጣም አስፈላጊ ጉዳይ ሲሉ ጠርተዋታል። በተጨማሪም ከዋሽንግተን ጋር ላላቸው ግንኙነት ትልቅ ቦታ እንደሚሰጡና ሁለቱም ወገኖች ልዩነታቸውን
ለመፍታት መንገዶችን እንደሚፈልጉ ተስፋ እንደሚያደርጉ መናገራቸው ተዘግቧል። ትራምፕም የስልክ ውይይቱን እጅግ በጣም ጥሩና ረጅምና ጥልቅ ሲሉ ገልጸውታል። የረቡዕ የስልክ ውይይት የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመርን ጨምሮ የበርካታ ሀገራት መሪዎች በዓለም ሁለተኛ ግዙፍ ኢኮኖሚ ካላት ቻይና ጋር ያላቸውን ግንኙነት ለማደስ ተስፋ በማድረግ ወደ ሀገሪቱ ጉብኝት ማድረጋቸውን ተከትሎ የመጣ ነው። ትራምፕ በሚያዝያ ወር ቻይናን ለመጎብኘት ያቀዱ ሲሆን ይህንንም ጉዞ በጣም በጉጉት ተጠብቃለሁ ሲሉ ተናግረዋል። አክለውም ቤጂንግ አሁን ካለው 12 ሚሊዮን ቶን በላይ እስከ 20 ሚሊዮን ቶን የአሜሪካን አኩሪ አተር ለመግዛት እያሰበች መሆኑን አስታውቀዋል። ከቻይና ጋር ያለን ግንኙነትና እኔ ከፕሬዝዳንት ዢ ጋር ያለኝ የግል ግንኙነት እጅግ በጣም ጥሩ ነው። እናም ሁለታችንም በዚህ መንገድ መቀጠል ምን ያህል አስፈላጊ እንደሆነ እገነዘባለሁ ሲሉ በትሩዝ ሶሻል ማህበራዊ ድረገጽ ልጥፋቸው ላይ ጽፈዋል። ሁለቱ መሪዎች ባለፈው ዳር ወር በስልክ ስለ ንግድ፣ ሩሲያ በዩክሬን ላይ ስለፈጸመችው ወረራ፣ ፌንታኒን እና ታይዋንን በተመለከተ መነጋገራቸውን የትራምፕና የቻይና የውጭ ጉዳይ ሚኒስቴሮች ይፋ አድርገው ነበር። ትራምፕና ዢ ረቡዕ ዕለት ባደረጉት የስልክ ውይይት ከታይዋንና ከአኩሪ አተር ግዢ በተጨማሪ ሩሲያ በዩክሬን ስለምታካሄደው ጦርነት፣ በኢራን ስላለው ወቅታዊ ሁኔታና ቻይና ከአሜሪካ ስለምትገዛው ነዳጅና ጋዝ በተመለከተ መወያየታቸውን የአሜሪካው ፕሬዝዳንት ጽፈዋል። ዢ በበኩላቸው ታይዋንን በተመለከተ ራሷን የምታስተዳድረው ደሴት የቻይና ግዛት ናት ሲሉ ቤጂንግ የታይዋንን ሉዓላዊነትና የግዛት አንድነት መጠበቅ አለባት ብለዋል። ዩናይትድ ስቴትስ ለታይዋን የምታደርገውን የጦር መሳሪያ ሽያጭ ጉዳይ በጥንቃቄ መያዝ አለበት ሲሉ ማሳሰባቸውን ዢንዋ የዜና ወኪል ዘግቧል። ቻይና ከታይዋን ጋር እንደገና ለመዋሃድ ለረጅም ጊዜ ስትገልጽ የነበረ ሲሆን ይህንን ለማድረግም ኃይል የመጠቀም አማራጭን ውድቅ አላደረገችም። አሜሪካ ከታይዋን ይልቅ ከቤጂንግ ጋር መደበኛ ግንኙነት እንዲሁም ለ10 ዓመታት የዘለቀ ጥብቅ የዲፕሎማሲ ግንኙነት አላት።